ሰራተኛዋ አደይ እንግዲህ በክፍል 68 እጅግ የሚያሳዝን ነገር ተፈጥሯል ማለት ነው። እንግዲህ የአደይ እናት የዴብንና የአደይን የሰርግ ስነ ስርዓት በፍጹም አልቀበለውም። አቤት ሴት የወለዳችሁ እሪ በሉ አጎንብሳችሁ ማለት ጀምራለች። እንዴት እህትና እህት አንድ ወንድ ሊያፈቅር ይችላል? አረ ጉድ! ይሄን ጉዴንማ ሰው መስማት የለበትም እያለች እንግዲህ ብቻዋን እየተብሰለሰለች ብቻዋን እያሰበች ትገኛለች። በዚህ በኩል ብርሃን ስቅስቅ ብላ እያለቀሰች ነው። ወይኔ ይሄማ እንዴት ሊሆን ይችላል? በፍጹም ይሄ ሊሆን አልፈቅድም። እንዴት እንደዛ ያደርጋለች? እንዴት እንደዛ ሊሆን ይችላል? እያለች ስቅስቅ ብላ እያለቀሰች ባለችበት ሰዓት እናቷ መጣ። ምን ሆነሽ ነው ብርሃን? የተፈጠረ ችግር አለ እንዴ? እያለች ይሄን ጉዱን ስላልሰማች ምንም ያው አጎት ያስቀይሞኝ ነው እሱ ነው ያስለቀሰኝ ብላት በምትነግራት ሰዓት ነበር እንግዲህ የአደይ እናት ቀጥታ ወደ ብርሃን ወደ አደይ አጎት የሄደችው። ቆይ አንተ የወንድም ሳያንስ ለምንድን ነው ቤቴንና ልጆችን የምትበጠብጠው? ልጅ ምን አድርገህ ነው እንደዚህ ያስለቅስካት? በምትለው ሰዓት እንዴ ምን አደርጋታለሁ ደግሞ? ቆይ እህቷ ስላገባች ደስ ሊላት ይገባል እንጂ እንዴት ይከፋታል? ይላታል። እንዴ የብርሃን እናትም ማለት እንዴት? ቆይ ነገር አመረራችሁ እንዴ? አደይ እንድታገባ ወሰናችሁ? ትላለች። አዎ እና ማንን ነው የምታገባው ብላ ስትጠይቀው እንዴ ባለፈው መጥቶ አልነበር እንዴ ዳይመንድ ጓደኛ ከሱ ጋር አልመጣም እንዴ ይሄ ዴብ ነው የሚባል ስላት ድንግጥ ትላለች። የአደይ እናት እንዴ ይሄማ ሊሆን አይችልም፣ በፍጹም ይሄ እንዲሆን አልፈልግም፣ እንዴት ይሆናል ብላ እንግዲህ ብቻዋን እያብሰለሰለ ትሄዳለች። ወይኔ አረ ይሄንን ሰው አይስማ። እንዴት በአንድ ቤት ሁለት እህትማማቾች አንድ ወንድ ይወዳሉ? ይሄማ እንዲሆን አልፈቅድም በፍጹም። ይሄ ወንድ እንግዲህ አደይም ልታገባው አትችልም፣ ብርሃንም ልታገባው አትችልም ብላ እንግዲህ ወሰናለች። ምክንያቱም እጅግ በጣም ያሳዝናል። ስለዚህ አደይ እንግዲህ ከዚህ በኋላ የምትሆነው ለማን ነው? ለዶክተሩ ነው። ወይኔ ዶክተሩ ቀን ወጣለት ማለት ነው። እንዴ ዴብ ያሳዝናል። እውነት ለመናገር እስከዛሬ ድረስ እሷን ሲጠብቅ ቆይቶ እሷን ሲለማመጥ ቆይቶ አሁን መጨረሻው እንደዚህ ይሆን? አይ በእውነት በጣም አዝኛለሁ ማለት ነው። አዝኛለሁ። ይሄ ሊሆንበት የቻለው ደግሞ ብርሃን ስላፈቀረችው፣ ብርሃን ደግሞ አስቀድማ እንዳፈቀረችው ለእናቷ ተናገረች። ይሄን ዴብን ሳላፈቅረው አልቀርም ብላ እንግዲህ አፏን ሞልታ ለእናቷ ስትናገር ነበር። እናቷም ታዲያ አንቺ ባለጌ ብላ በጥፊ ነበር ያለቻት። እና አሁን አደይ የምታገባው እሱን መሆኑን ስትሰማ በቃ ይሄማ የሚሆን ነገር አይደለም በፍጹም። ለምን አደይም ደስተኛ ህይወት አትኖርም። እህቷ እዛ እየተብሰለሰለች እዛ እየተጎዳች እያለች አደይ ደግሞ ዴብን አግብታ እንዴት ነው መኖር የምትችለው? በፍጹም አይቻልማ፣ አይቻልም። ስለዚህ ያላቸው አማራጭ እንግዲህ ሰርጉን መተው ነው። እና በዚህ በኩል ዶክተሩ ራሱ ተመስጦባታል። ምንድን ነው የሚያስደስትሽ? ምንድን ነው የምትፈልጊው? እያለ ሲጠይቃት ነበር። አደይም ደግሞ የሚያስደስተኝ ነገር ቢኖር ቤተሰቦች የተደስተው ማየት፣ በዙሪያ ያሉ ጓደኞቼ ሁሉ ነገር የሚያስቡት ተሳክቶላቸው ደስ ብሏቸው ማየት ነው። ይሄ ነው የኔ ደስታ እያለ ስትነግረው ነበረ። እሱም ታዲያ አቤት መገጣጠም ሲል አደይ ድንግጥትና ማለት ምን ለማለት ነው አለች። አይ ወደዚሁ ነው ብሎ እንግዲህ ተመስጦ እየተመለከታት ጭራሽ ደግሞ ለጓደኛው ስልክ ደውሎ በጣም ነው የምታምረው፣ በጣም አስተዋይ ልጅ ናት፣ ወድጃታለሁ እያለ እንግዲህ ስልክ ሲያወራ ነበር። ድንገት እንዲያውም አደይ የመጣችበት ማለት ነው። ስለዚህ ከኋላ የመጣ አይና ወጣ አለ። ከኋላ መጥቶ እንግዲህ አደይን አፈፍ ሊያደርጋት ነው ማለት ነው። ይሄማ በጣም ከባድ ነገር ነው። አይሆንም፣ የሚሆን ነገር አይደለም ይሄ። እንዴት ሊሆን ይችላል ይሄ? እንዴ ከኋላ መጥቶ እኔ ዴብ በጣም ነው የሚያሳዝነኝ። ባለፈው ከባርኮት ጋር እንትን ሲል ነበር፣ ሲሟገት ነበር። ከሷ አስጣለ በግድ። እንደገና ደግሞ አሁን እቺ በዚህ በኩል ዶክተሩ፣ በዚህ በኩል ብርሃን። እንግዲህ አስቡት። ይኸው ነው መንጓታት። እንግዲህ ጊዜ ማባከን መጨረሻ አያምርም። ማርፈድ ዋጋ ያስከፍላል አሉ። ይሄ ሁሉ እንድታረፍድ ምክንያት የሆነችው አደይ ነች። መጀመሪያ እሺ ብላ እንደው ፈጠንጠን ብታደርገው ኖሮ ይሄ ነገር አይፈጠርም ነበረ።
እና እንግዲህ በነገራችን ላይ አሁን ደግሞ ባቡሬ ችግር ውስጥ ገብቷል። እንግዲህ የሊሊ አክስት ሊሊን ለማሳገት ለመጉዳት እየፈለገቻት ነው ማለት ነው። እሱም ደግሞ በሰው አማይታ በባቡሬ ጓደኛ አድርጋ ሊሊን ልትወስዳት ፈልጋለች። ባቡሬም በጣም ግራ ገብቶታል፣ ተጨንቋል። እኔ ወደ ድሮ ስራዬ አልመለስም፣ በፍጹም ሊሊን አሳልፌ አልሰጠህም እያለ እንግዲህ ስልክ ሲያወራ ሰምተናል። ቆይ ሊሊ ምንም መሆን የለባትም እውነት እዛ አንዴ በሽተኛ ሁና እዚህ በሽታዋን ታስታምም ወይስ እንደገና ደግሞ አክስቴ ጎዳችኝ ያልጎዳችኝ እያለች ትጨናነቅ እንዴ? በቃ ከዚህ በኋላ ሊሊን የሚጎዳ ነገር አታደርጉ፣ የሚያስደስት ነገር። በዛ ላይ ደግሞ በቃ ዲነሻል መባል አለባት። ባቡሬና ሊሊ መዋደድ ያለባቸው፣ ፍቅሩን ሊገልጽላት ይገባል፣ አብረው ሊሆኑ ይገባል እንጂ ጭራሽ ደግሞ ወደ ማሳገት እና ወደ መጉዳት እንዴት ወደዛ ይሄዳሉ? እውነት ይደብራል። ሊሊ ከዚህ በኋላ መጎዳት የለባትም። መጀመሪያ ኤላ ሲያሰቃያት ሲያስለቅሳት ቆየ። አሁን ደግሞ ባቡሬን አገኘው ብላ ባቡሬ ጋር ፍቅር ስትጀምር ፍቅር ሲይዛት ምናምን አሁን ደግሞ በሽተኛ አደረጓት። በሽተኛ ሆና ደግሞ አሁን በሽታዋን እያስታመመች ባለችበት ሰዓት ደግሞ ሌላ ችግር። ነገሩ አንድ ችግር ሲመጣ እኮ ችግር በችግር ነው የሚደራረበው። እንዲያው ለምን እንደሆነ አላውቅም። እውነት አንድ ደስታ ሲመጣ ደግሞ ደስታ በደስታ ነው የሚደራረበው። ስለዚህ የሊሊ ስቃይ ይብቃ። የሊሊ ስቃይ ይብቃ የምትሉም ቪዲዮውን ላይክ አድርጉት፣ ሸርም አድርጉት። አሁን ለሊሊ የሚገባት ደስታ ነው። ከጤናዋ ገግማ ከባቡሬ ጋር መጣመር አለባቸው ማለት ነው። እንግዲህ ቤዛና ወንድሟም ከተንኮል አይቦዝኑምና ማነች እንግዲህ አበበንና ሄለንን ለመለያየት እየሰሩ ይገኛሉ ማለት ነው። እህትና ወንድም። ምክንያቱ ደግሞ የቤዛ ወንድም ሄለንን ጠጋ ይላል፣ ቤዛ ደግሞ አበበን ጠጋ እያለች ሁለታቸውን ለማለያየት እየጣሩ ይገኛሉ። አበበም ደግሞ በጣም ቀናተኛና ተጠራጣሪ ሆኗል ማለት ነው። እንግዲህ የቤዛ ወንድምና ሄለን ቁጭ ብለው ባሉበት ሰዓት አበበ ይመጣና ምን እየሰራችሁ ነው? ምን ታደርጋለህ? ቤቴ ያከራያችሁን እኮ ልንቀመጥበት እንጂ እናንተ ልትቀመጡበት አይደለም በሚለው ሰዓት ምንድነው እንደዚህ የሚያደርግ? ሲጀመር እኮ አንተን ብዬ ሳይሆን ሄለንን ብዬ ነው እዚህ ቤት የመጣሁት ብሎ እንግዲህ እሳት ለኩሶ ይወጣል። ያን ታዲያ ቆይ ምንድነው እያወራ ያለው ብሌን ይላታል። እንዴት እንደዛ ታደርጋለህ? እየጠረጠርከኝ ነው ስትለው አይደለም እየጠየኩሽ ነው። በቃ ለማንኛውም ብቻዬን መሆን እፈልጋለሁ ትልና ጥላው ትወጣለች ማለት ነው። እንግዲህ ያ ሳያንስ ደግሞ ጭራሽ ቁጭ ብላ ባለችበት ሰዓት ዴቭ ያገኛትና ምን ሆነሽ ነው? ምን ተፈጥሮ ነው ስላት፣ ቆይ ለምንድን ነው እናንተ ወንዶች በእጃቸው እስከምታደርጉን ድረስ ሞትኩልሽ ሄርኩልሽ ብላችሁ ከዛ በኋላ ችላ የምትሉን? እንዲያፈቀርናችሁ ስታውቁ ለምንድን ነው ችላ የምትሉን? እያለች እያወራችሁ ባለበት ሰዓት እንደዛማ ማለት የለብሽም፣ እንደዛ መሆን የለብሽም፣ የሚፈልገን የለንማ ማለት የለብሽም ብሎ እንግዲህ ነይ እስኪ ብሎ ቅፍ ሲያደርጋት እንግዲህ መልሶ ይመጣል ማለት ነው ብዬ ማለት ነው። ሄለን እዚህ ምን ታረጊያለሽ? አንተ ደግሞ እዚህ ምን ታረጋለህ? ብሎ እንግዲህ በቅናት ላይ ሌላ ቅናት ተጨምሮበታል ማለት ነው። እንግዲህ ሄለንም በጣም እየተበሳጨች ነው። እንዴት በጠረጥረኛል? እሱም ብዬ ቤተሰቦችን፣ ቀሄውን፣ ከብቶችን፣ ሁሉ ነገሮችን ጥዬ መጥቼ እንዴት እንደዛ ያደርጋል እያለች እየተቆጣች ትገኛለች። ሁለታቸውም መተማመን አለባቸው። ጥርጣሬ ካለ በጣም አስቸጋሪ ነው ማለት ነው። ምክንያቱም እሷ እሱን ተጠረጠረች፣ እሱ ደግሞ እሷን ተጠረጠረ። ትዳር ምኑን ሰመረ አልሰመረም። እንግዲህ አሹ ሲያለቅስ እውነት ለመናገር በጣም ነው ያሳዘነኝ። በፍቅር ውሸት የተነሳ አሹ እንባዎቹን ዱብ ዱብ ሲያደርግ እጅግ በጣም ነው የሚያሳዝነው። እውነት ለመናገር ማጣት ክፉ ነው። የሰው ፊት በጣም ክፉ ነው። ደስ የሚለው ነገር ፍቅር ከዚህ በኋላ እውነቱን እስካልተናገርሽ ድረስ ከዚህ ክፍል አትወጭም ተብላ ስልኳን ተቀምጣ በሩ ተቆልፎባታል። ነገር ግን የቤዛ ወንድም አይናውጣ አይኑን በጨው ጥብ አድርጎ ተመልሶ እዛችን ፍቅር ቤት መጥቷል ማለት ነው። የሚገርም እኮ ነው። ቤዛም
ቤዛ እንግዲህ ዳይመንድ ሆስፒታል በሚሄድበት ሰዓት ቁጭ ብላለች እኮ ዶክተሩ ወንበር ላይ ማለት ነው። እና ዳይመንድ ምንድነው አንቺ መርፌ ልትወጊ ነው? አታፍሪም? እንዲህ ያለ እውቀት ቁጭ ስትይዝ ወንበር ላይ እያለ ባለበት ሰዓት እንግዲህ ዶክተር ይመጣና ታው እንደዛ ማለት የለብህም በፊቱ ማንነቷ መመዘን የለብህም እያለ ሲበክረው ነበር። እዚህ ላይ እንኳን ዶክተሩ ተሳስቷል። ምክንያቱም እሷ አትለወጥም፣ ሁልጊዜ ክፋት ነው እያሴረች ያለችው እንዴ። ዳይመንድም ታዲያ ዶክተሩን አልጫነውም። ቸገረ ሲደርስበት ያውቀው የለ እንዴ ብሎ ተወት አድርጎታል ማለት ነው። ምክንያቱም አንዴ ሰው ስትነግሩት አይሰማም ካልደረሰበት ስለማያምን እንግዲህ የቤዛን ሁኔታ ቀስ በቀስ ዶክተሩ ይረዳታል። ያኔ ማንነቷን ሲያቅ እንግዲህ አሽቀንጥሮ ይጥላታል ማለት ነው። እኔ ያሰብኩት እዛ የሚታከሙት ታካሚዎች ናቸው እንደው ያለ እውቀት መርፌ ስታቀጥቃቸው ታየኝ ቤዛ። ለማንኛውም ቀጣይ በጉጉት እንጠብቃለን። ብዙ ተመልካች ብርሃን እያናደደቻቸው ትገኛለች ማለት ነው። እንግዲህ ምክንያቱም ፍቅር እኮ ከባድ ነው ያጀማ። በዛ ላይ ደግሞ አደይ እንዲያፈቀረችው ፍቅረኛዋን እንደሆነ ስላላወቀች ነው ያፈቀረችው። አትፍረዱባት በብርሃን እህት ማለት ነው። ምክንያቱም ስላላወቀች ነው ፍቅር የያዛት። ብታውቅ ኖሮማ በቃ የእህቴ ባል ነው ብላ ፍቅር አይዛትም ነበር። ስለዚህ ስላላወቀች አደይና ዴብ እህትና ወንድም መስሎ ስለታያት ነው ፍቅር ውስጥ የገባቸው እንጂ ወድ አይደለም። የአደይ ፍቅረኛ እንደሆነ ያወቀችው ፍቅር ከያዛት በኋላ ነው። ፍቅር ደግሞ አማክሮ አይይዝም። ናለቀቀይ ብትሉት ደግሞ ከድንገት አይለቅም። ስለዚህ በብርሃንም አይፈረድባትም ማለት ነው። አይፈረድም። አትያዘኝ አይባል። አማክሮ አይይዝ ከድንገት ነው እንጂ ሙጭጭ የሚያደርገው። ከያዘም ናለቀቀይ ብሎት አይለቅም። ብቻ ጉድ እናያለን። ጉድ እናያለን። አይ ዴብ ነው ያሳዘነኝ እኔ ከሁሉም ብርሃንም በቃ አደይም ብርሃንም ሳይሆኑ ዴብ ነው ያሳዘነኝ። እውነት ይሄን ያክል ጊዜ ተቀምጦ ምስኪን